ሰላም ለእናንተ ይሁን ውድ የጄኤምኤም ቲቪ ተመልካቾቻችን። ይህ የጄኤምኤም ቲቪ የመረጃ ሰዓት ነው። ከመረጃዎቹ ጋር ነው ቤተልሔም ግርማ አብራችሁ ቆይታ አደርጋለሁ። በቅድሚያ ማርዕስተ ዜና። የኢትዮጵያ የሃይማኖት ተቋማት ጉባኤ ያዘጋጀው 6ኛው ሀገር አቀፍ የሰላም አውደ ጥናት መካሄድ ጀመረ። የጄኤምኤም ቴሌቪዥን ባለሙያዎች የምክክርና የውይይት መድረክ ተካሄደ። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐጽዮን ከዚህ ዓለም በሞት ተለዩ። ከውጪ ማሌዥያ የውጭ ሀገር ሰራተኞችን በቀጥታ ለመቅጠር የሚያስችል አሰራር ልትዘረጋ ነው። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። የኢትዮጵያ የሃይማኖት ተቋማት ጉባኤ ያዘጋጀው 6ኛው ሀገር አቀፍ የሰላም አውደ ጥናት መካሄድ ጀመረ። የኢትዮጵያ የሃይማኖት ተቋማት ጉባኤ ያዘጋጀው 6ኛው ሀገር አቀፍ የሰላም አውደ ጥናት በሆሳና ከተማ እየተካሄደ ነው። አውደ ጥናቱ ሃይማኖት ለሰላም ለአንድነትና ለአብሮነት በሚል መሪ ሀሳብ መካሄድ የጀመረ ሲሆን የኢትዮጵያ የሃይማኖት ተቋማት ጉባኤ ከማዕከላዊ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር ያዘጋጀው ነው። በመድረኩም የሃይማኖት ተቋማትና የሃይማኖት መሪዎች በሰላም ግንባታ ላይ ያላቸው ሚና፣ ከብዝሃት አያያዝና ከሰላም ግንባታ አኳያ የተሰሩ ስራዎች ሪፖርት ቀርቦ ውይይት እንደሚደረግበትና ቀጣይ አቅጣጫ እንደሚቀመጥም ነው የተመላከተው። በመርሃ ግብሩ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንሻው ጣሰው፣ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ፣ የሰላም ሚኒስቴር ተወካዮችን ጨምሮ የሃይማኖት ተቋማት ጉባኤ ከፍተኛ አመራሮችና የሃይማኖት አባቶች እንዲሁም ተጋባዥ እንግዶች እየተሳተፉ ነው። ምንጩ የኢዜአ ነው። የጄኤምኤም ቴሌቪዥን ባለሙያዎች የምክክርና የውይይት መድረክ ተካሄደ። በሳሮ ማሪያ ሆቴል በተካሄደው ስነ ስርዓትም የጄኤምኤም ቲቪ መስራች ዶክተር ፓስተር ሃምፍሬ አሊጋዝ ተገኝተው የሚዲያ ተቋሙ ሰራተኞች እየሰሩ ባሉት ተግባራት መደሰታቸውንና እየታዩ ያሉ ለውጦችን አበረታተዋል። በመልእክታቸውም መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጥረናል በሚል ሀሳብ የፕሮግራም አዘጋጆች መልካምን ስራ ለመስራት እንዲተጉና የመንፈስ አንድነትን እንዲጠብቁ ተናግረዋል። የጄኤምኤም ቲቪ የሚዲያ ዳይሬክተር የሆኑት ወንድም መሳይ አለማየሁ የሚዲያ ተቋሙ ሰራተኞች ባለፉት ጊዜያት የተሰሩ ስራዎችን ጠንካራና ደካማ ጎኖችን በመገምገምና የታዩ ለውጦችን በማበረታታት በቀጣይ መሻሻል የሚገባቸውን የቴሌቪዥን ፕሮግራሞች አዘገጃጀትን አስመልክተው ለሚዲያ ተቋሙ ፕሮግራም አዘጋጆች ስልጠና ሰጥተዋል። የጄኤምኤም ቲቪ የፕሮግራም ማሻሻያ ሀሳቦችን በማካተት እንዲሁም ተጨማሪ ፕሮግራሞችን በማካተት በቅርቡ አዲስ አገልግሎቶችን እንደሚሰጥም ተወስቷል። በዕለቱም ከፕሮግራም አዘጋጆችና አቅራቢዎች ለቀረቡ ጥያቄዎች ምላሽ በመስጠት ተጠናቋል። ለሲኖዶሶች የመንፈሳዊ መጽሐፍት ድጋፍ ተደረገ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ ለመማር ማስተማር ሂደትና ለአገልጋዮች የሚረዱ የተለያዩ መንፈሳዊ መጽሐፍትን ለዋል ቤተል ሲኖዶስ ቃቄና ለገላና አባያ ሲኖዶስ ሻራ ድጋፍ አበርክቷል። መጽሐፍቶቹ በሲኖዶሶቹ ፕሬዝዳንቶች በዋና ጽሕፈት ቤታቸው በመገኘት የተረከቡ ሲሆን በየሲኖዶሶቹ ውስጥ ለሚገኙ የትምህርት ተቋማት፣ ሴሚናሪዎች፣ መጽሐፍ ቅዱስ ኮሌጆች፣ ትምህርት ቤቶችና ማህበረ ምዕመናን አገልግሎት እንዲውሉ ተዘጋጅተዋል። የመምሪያው ዳይሬክተር ቄስ ወንድማገኙ ደሳ ይህ ድጋፍ በየማህበረ ምዕመናን ቤተ መጻሕፍት ማደራጀት ራዕይን ለመደገፍ መሆኑን ገልጸው ለድጋፉ የተባበሩትን ራፍኪ ፋውንዴሽንና ሉትራን ሄሪቴጅ ፋውንዴሽን እንዲሁም ሌሎች ተቋማትን አመስግነዋል። በመጨረሻም የመንፈሳዊ መጽሐፍት ድጋፍ ለቤተ ክርስቲያኒቱ ተቋማት ከተባባሪ ድርጅቶች ጋር በመሆን እንደሚቀጥል ገልጸዋል። መረጃው የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት ነው። ዜና እረፍት። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐጽዮን ከዚህ ዓለም በሞት ተለዩ። አቶ አማን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 2018 ዓ.ም ከዚህ ዓለም በሞት መለየታቸው ተገልጿል። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐጽዮን ህልፈትን ተከትሎም የጄኤምኤም ቴሌቪዥን መስራች የሆኑት ዶክተር መጋቢ ሃምፍሬ አሊጋዝ የሀዘን መግለጫ አስተላልፈዋል። ፓስተር ሃምፍሬ አሊጋዝ ነኝ። ዛሬ በሰማሁት በወንድሜ በአማን በጣም አዝኜ ልቤ ተሰብሯል። ወንድሜን አማንን የማውቀው ዛሬ ሳይሆን ቆይቷል። ስካይ ኤንጅል የሚል አንድ ቴሌቪዥን ስቴሽን ነበረው በአሜሪካ እና ከዛን ጊዜ ጀምሮ ነው የምንተዋወቀው። እግዚአብሔርን የሚፈራ ሰውን የሚወድ የሚያከብር በጣም መልካም ሰው ነበረ። ትልቅ ሰው ነው ያጣ ነው። አሁንም ለቤተሰቡ ለባለቤቱ ሁሉ እግዚአብሔር መጽናናትን እንዲሰጥ በራሴና በኢንተርናሽናል ኢትዮጵያን ኤቫንጀሊካል ቸርች ስም አቀርባለሁኝ። እግዚአብሔር መጽናናቱን ይስጣችሁ። ጄኤምኤም ቴሌቪዥን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለስራ ባልደረቦቻቸውና ለኢቢኤስ ሰራተኞች መጽናናትን ይመኛል።
ከ39ኛው የአፍሪካ ህብረት የመሪዎች ጉባኤ ጋር በተያያዘ ዝግ የሚደረጉ መንገዶችን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ብራስ እንዲሁም ከቦሌ መድኃኔዓለም በአትላስ ወደ ቅዱስ ዑራኤል ቤተክርስቲያን የሚወስደው መንገድ በመሪዎቹ ጉባኤ ምክንያት ከዛሬ የካቲት 4 ቀን 2018 ዓ.ም ጀምሮ ሙሉ ለሙሉ ለተሽከርካሪዎች ዝግ እንደሚደረግ ተገልጿል። በሌሎች እንግዶች በሚያልፉባቸው ዋና ዋና አደባባዮችና የአጀብ መስመሮች አሽከርካሪዎች ቅድሚያ በመስጠትና የትራፊክ ፖሊስ አባላትን ትዕዛዝ በማክበር የተለመደ ቀና ትብብራቸውን እንዲያደርጉ ጥሪ ቀርቧል። በተጠቀሱት ቦታዎች ለረጃጅም ሆነ ለአጭር ጊዜ ተሽከርካሪዎችን ማቆም ተከልክሏል። ውድ ተመልካቾች አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አለፍኩኝ። ማሌዥያ የውጭ ሀገር ሰራተኞችን በቀጥታ ለመቅጠር የሚያስችል አሰራር ልትዘረጋ ነው። ማሌዥያ ቀጣሪዎች ያለ ሶስተኛ ወገን ወይም ደላላ በቀጥታ የውጭ ሀገር ሰራተኞችን መቅጠር የሚችሉበትን የዲጂታል ስርዓት እንደምትጀምር አስታውቃለች። ማሌዥያ ቀጣሪዎች ያለ ሶስተኛ ወገን ወይም ደላላ በቀጥታ የውጭ ሀገር ሰራተኞችን መቅጠር የሚችሉበትን የዲጂታል ስርዓት እንደምትጀምር አስታውቃለች። የማሌዥያ የሰው ሀብት ሚኒስተር ዳቱ ክራማና ከዚህ በፊት የውጭ ሀገር ዜጎች ስራ ለማግኘት በደላሎች በኩል አላስፈላጊ ክፍያዎችን እንደሚፈጽሙ ገልጸው ይህንን የሶስተኛ አካል ጣልቃ ገብነት ማስወገድ እንፈልጋለን ብለዋል። በአዲሱ አሰራር መሰረት አሰሪዎች በውጭ ሀገር ካለ ስራ ፈላጊ ጋር በቀጥታ የሚገናኙና የሚነጋገሩ ሲሆን ይህም ሰራተኞች ከዚህ ከመጡ በኋላ ቃል የተገባላቸውን ስራ እንዳያገኙ ያደርግ የነበረውን ችግር እንደሚቀርፍ የሰው ሀብት ሚኒስተሩ ገልጸዋል። ሚኒስተሩ አዲሱ ስርዓት በዚህ ዓመት እንደሚጀምር ሲገልጹ ስርዓቱ አንዳንድ የውጭ ሀገር ሰራተኞችን ወደ ማሌዥያ ለማምጣት የሚከፍሉትን እስከ $800 እንደሚያስቀር እንዲሁም የሰዎችን ዝውውርና የገንዘብ ማጭበርበር እንደሚቀንስ ተናግረዋል። የዓለም የሰራተኞች ድርጅት የስራ ምልመላ ክፍያ ለውጭ ሀገርና ለቤት ውስጥ ሰራተኞች ከአንድ ወር ደሞዛቸው መብለጥ እንደሌለበት ቢመከርም ደላሎች ከዚህ የበለጠ ክፍያ ይቀበላሉ። አዲሱ የማሌዥያ ስርዓት በቀጣሪና ተቀጣሪ መካከል ንግግር ሲደረግ ያለውን የቋንቋ ችግር ለመቅረፍም ኤአይ የሚጠቀም ሲሆን እዛው እንደተፈለገው ቋንቋ ንግግሩን እንደሚተረጉምም ተነግሯል። መረጃው የዘ ኢኮኖሚክ ታይምስ ነው። የተወደዳችሁ ተመልካቾቻችን የዕለቱ መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። የኢትዮጵያ የሃይማኖት ተቋማት ጉባኤ ያዘጋጀው 6ኛው ሀገር አቀፍ የሰላም አውደ ጥናት መካሄድ ጀመረ። የጄኤምኤም ቴሌቪዥን ባለሙያዎች የምክክርና የውይይት መድረክ ተካሄደ። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት ተለዩ። ከውጪ ማሌዥያ የውጭ ሀገር ሰራተኞችን በቀጥታ ለመቅጠር የሚያስችል አሰራር ልትዘረጋ ነው። ውድ ተመልካቾቻችን ለዕለቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። መረጃውን ያዘጋጁላችሁ ዳንኤል አንተነህ ከሌሎች ባለሙያዎች ጋር በመሆን ነበር። ወደ እናንተ ያቀረብኩት እኔ ቤተልሔም ግርማ ነበርኩ። ከቀሪ ጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው። ሰላም።